እንዴት ዋልክልኝ? በፍቅር ሳስብሽ ዋልኩ። ገና ላይ ዘመንህን በሙሉ ነው ስታስብ ነው የምትኖር። ደስ እያለኝ ነው። የእድሜን እንጥፍጣፊ ድረስ ነው ማፈቅርሽ። እኔም በጣም ነው ማፈቅርሽ የኔ ፍቅር። እኔም በጣም ነው ማፈቅርሽ። በቃ ከመጣልኝ ምሳ ላቅርብና እንብላ። እሺ የኔ ስስት፣ ጨዋታ አዋቂ፣ ቁም ነገረኛ አቅርቢና እነዚህ ውብ አይኖችሽን በስስት እያየሁ ላጉርስሽ። እሺ ልቀቀኝ። ለማቅረብ እኮ መለቀቅ አለብን። ብዬው ትንሽ ብቻ ልቅ ልብሽ ላይ ውስጥሽ መኖር ነው የምፈልገው። ልቤማ እኮ አንተ ነህ እንዴ። ደም የሚረጨው ራሱ እኮ ባንተ ስም ሆኗል። የእኔ አስማጭ፣ እንደዚህ እያልሽ እኮ ነው ልቤን ቅልጥ የምታደርጊው። ኢትዮ በስመ ኪሩቤል ተሳስተሽ እንዳይሆን እኔ የማላውቀውን ሰው አረዳም የምትፈልጊው። እሺ ወይ ችግርሽን እንድረዳሽ የምትፈልጊው ነገር። እሺ መጣሁ፣ ደውላለሁ። ማማ እንዴ ምን አይነት ጥያቄ ነው? አይ ኮስተር ብትነገር አናግሬ ስንት ነገር ብያለሁ ደም ትለኛለህ። ጽናት ይኸውልህ ግንባርን በስመ ደስ ይላት ነበር። ለምን እንዴ በስንት መከራ መሳብላ ስትለኝ እምቢ ብያት እኮ ተቻኩዬ ስወጣ ነው ከበር የመለስከኝ። ይኸውልህ ሴቶች ማለት ነው አድርግ የሚሉን ነገር ካላደረጉ እኮ ዋ አንተ እንደዚህ አይነት ሰርፕራይዝ እኮ ለእሱ አይመከርም። እያወቅህ አንተ ምን እሺ እማ እሱም ብዬ ነው እንጂ እኮ በእናትህ ትልቅ ሆቴል ነበር ቡክ አድርጌ ምናምን ፕሮግራም ያሰብኩት፣ ግን ትደነግጥብኝ። ዝም በይ በእናትሽ አንቺ እርጉዝም። ውይ ሰኒ ደግሞ ምን አደረኩሽ? ሰኒዬ ረፊ። አዎ አልተጋቡም እንዴ? እና ሳይጋቡና አንድ ቤት የሚኖሩት? አዎ ፍቅር እኮ ከሁሉም ነገር ይበልጣል አይደል? አይ እኔ ግን ወንድ ልጅ አምኜ በቀለበት ሳላስረው በጋብቻ ሳላስፈርመው አብሬው። እንዴት አለች? እግዚአብሔር ይመስገን። አንቺና ናሆም እንዴ አንቺ ኢንትራስ ነው ሻፍሽ ውስጥ መጠቀጥቀልሽ። ናሆም ምን ሆነ? ኧረ ምንም አልሆነም፣ ደህና ነው። እና ምንድነው እኔና ልትነግረኝ ስትል ያስቆማችኋት? ኧረ እሷ ሲጀመር ስለ አንቺና ስለ ናሆም አይደለም ያወራችሁ። እንደዛ ነው ኒና? ምሳ ልስራ ብዬ እኮ ነው። እንዴ ምሳ በላን አይደል እንዴ? ምሳ ሰዓት እኮ አለፈ። ውይ የኔ ነገር ማለቴ እራት። አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንተ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት የወጣት ስለሚመስል ነው። አይ ነው የምጠራው። እባክህ ልጄ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበር? ልጅህ እንደዚህ ብትሆንብህ። አላውቅም፣ ግን ደግሞ ይህንን አማራጭ አድርጌ በፍጹም አልወስድም። እና እኔ አንተ ግር መውደቄ የልጅን ጥላት ማየቴ ምርጫ የሚሆን ይመስል። ወይ እናቴ ምንድነው የተፈጠረው? ለምን አትነግረኝ? መቼ? ማታ ነው። ማሚ ደህና ናት? አባት፣ ሁሉም ቤተሰብ ደህና ናቸው? አዎ ደህና ናቸው። እና ምን ነበር ስታወሩ የነበረው? ምንም፣ ዝም ብሎ ወሬ ነው። አትጨነቂ ናሆሜ። እኔ እኮ ልቤ መምታቷ ልታቆም ነው። እናቴ አትጨነቂ ያልኩሽ አይደል እንዴ? እና እንደዛ አውርታችሁ ምንም የለም ስትለኝ እንዴት ልመነ? ጎረቤት ታሞ እኮ። እና እንደዛ የኔ ከኔ ምናምን ስትለኝ ነበር። ሰላም ያለው ቦታ ስትሆኚ ውስጥ ሰላም ይሰማዋል። ቁጥሩ አይደለም እሱስ ልክ ነህ አንተ። ደግሞ ተጨንቀውን ነገር ብትሆንብኝስ? እኮ በቃ ወይ ወደኛ ቤት ሂጂ እንላታለን። አዎ ኪራ፣ ይኸውልህ ብቻዋን ከምትሆን ደውላትና ነፂ ጋር ትሂድ። ስንት ትከፍላለህ? ስንት ከፍላለህ? ሽልንግ ይመቻል አይሻለም? አሞሌጨው ሰላማዊ ነው ማለት ነው። እንግዲህ እስካሁን ሰላም ናት። ቢታንያ በመቀየሯ ጽናት ግራ ገብቷታል። ምክንያቱም ጽናት ስራ እየሰራች ቢታንያ አንጭ ልገዝሽ እኔ ላስዳው ትላታለች ማለት ነው። ጽናትም ቢታንያን በሰላም ነው እንዴ አንቺ ከኔ ጋር እንደዚህ በሰላም ማውራትሽ ምንድን ነው ብላ ትላታለች። እሷም እኔ የተነሳሁት አንቺን ስራ ላገዝሽ ነው፣ ምክንያቱም አንቺ ለኪራ ምግብ ሰሪለት ትላታለች ማለት ነው። ጽናትም አይ በሰላም ነው እንደዚህ ከኔ ጋር ማውራትሽ ትላታለች። ቢታንያ አሁን ላይ እየተቀየረች ነው ያለችው። ሰኒም የቢታንያ መቀየር ግራ ገብቷት ለጽናት እች ልጅ እየተቀየረች ነው ያለችው ትላታለች ማለት ነው። ምክንያቱም እች ልጅ መቀየሯ ደስ ማላለኝ ትላታለች። በአንዴ መቀየሯ አሁን ጥሩ ሰው ሆናለች ትላታለች። ምክንያቱም ስራዋን ትሰራለች፣ ወደ ክፍሏ ትገባለች ትላለች።
ኪራና ጽናት ደግሞ አሁን ላይ ፍቅራቸው አደጋ ላይ ነው ያለው። ቤቲ ተመልሳ ልትመጣ ነው። የቤቲ እናት ደውላ ኪራን ትቀጥረዋለች። እሱም በጣም ደነገጠ። ምክንያቱም ቤቲ ተመልሳ ቤታቸው ከመጣች ባለፈው ምን እንዳደረገቻቸው ሁላችንም እናውቃለን። ጽናት ለራሱ ይሄን የምትቀበል አይመስለኝም። ኪራ አሁንም ደግሞ ዳግም ስህተት ሊሰራ እንደሆነ ብዬ አስባለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ሁላችሁንም። ሀባይቢ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ደግሞ ኮሜንት አስቀምጡልኝ፣ አስተያየት አስቀምጡልኝ። አስተያየቴን እቀበላለሁ ማለት ነው። ጽናት ድራማ በጣም የሚወደድና አስተማሪ በጉጉት የምንጠብቀው ድራማ ነው። አሁን ላይ ግን ቤቲ ወደ ህይወታቸው ከመጣች ፍቅራቸው በጣም ይበጠበጣል ብዬ አስባለሁ። አደጋ ላይ ነው። ምሩና ናሆሜ ደግሞ ፍቅራቸው እንደቀጠለ ነው። ናሆሜ ምሩን ሰርፕራይዝ ሊያረጋት ነው። ታገቢኛለች ጥያቄ ሊያቀርብላት ነው። አበባ ቀለበት ገዝቶ ከቤቱ ሰርፕራይዝ ሊያደርጋት ነው። ቱ ጋር ስልክ ሲያወራ ምንድን ነው የሚያወራው ብላ በጣም ደንግጣ ነበር። ምሩ ደንግጣ ነበር። ክፉ ነገር ሳይሆን እሷን ሰርፕራይዝ ለማድረግ እያሰበ ነበርና እሷም ደግሞ ናሆሚ ምንድን ነው የሚደብቀኝ በማለት ግራ ተጋብቷት ነበረ። ሰርፕራይዙን የሚያደርጋት ኪራ ጋ አንድ ላይ ሆኖ ጽናት ጋ ሰኒ ጋ ሆኖ ከነ ኪራ ቤት ሆኖ እያዘጋጁ ነው ሰርፕራይዙን የሚያደርጋት። ያንን ደግሞ በቀጣይ የምናየው ይሆናል። ጽናትና ኪራ ግን አሁን ቤቲ ከመጣች ምን የሚፈጠር ይመስላችኋል? ጽናትስ ምን ይሰማት ይሆን? ይሄ አላውቅም። ለሷ እኔ እንጃ። ሁለተኛ ተመልሳ ወደ ህይወታቸው ከገባች ጥሩ ይመጣል ብዬ አላስብም። ቤቲ ተመልሳ ወደ ህይወታቸው መምጣት የለባቸውም። ምክንያቱም በባለፈው ብዙ ፈተናዎችን ብዙ ችግሮችን አሳልፈዋል። በተለይ ጽናት ማለት ነው። ልጇን ራሱ የገደለችባት ያስወረደችባት እሷ ናት መድኃኒት ሰጥታት እና በተለይ ጽናት ይህን ነገር የምትቋቋም አይመስለኝም። ቤቲ ያው ተንኮል እንጂ ኸይር ነገር ስለማትከስብ ማለት ነው። ኪራን ስለምትወደው ጽናትን የሆነ ችግር ላይ ለመጣል ኪራን ስለምትወደው አሁንም ቢሆን ጽናትን ከመጉዳት ወደ ኋላ አትልም። ኪራም ተመልሶ ከሷ ጋር ይሆናል ብዬ እኔ አላስብም። እንግዲህ በቀጣይ የምናየው ይሆናል ምን እንደሚፈጠር ውድ ቤተሰቦቼ። ሰኒ ግን አሁንም ቢሆን ቢታንያን አላመነቻትም። ምክንያቱም የምታደርገው ነገር ሁሉ ደስ አላላትም። ቢታንያ ደግሞ እኔ ተቀይሬያለሁ የማይቀየር የለም ትላታለች። አሁን ጸባያን አስተካክዬ ከዛ ሀገር እስከምወጣ ድረስ ጥሩ ሰው ሆኜ መቀመጥ አለብኝ ትላለች ማለት ነው። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።